በሞት ብሎ ፈርተው ነው ባይዘው እንጂ ለእኔ አዝኖ ምናምን አይመስለኝም። ምክንያቱም ቢያዝን መጀመሪያ ነው ባይዘው እዚህ አካባቢ በብረት ነው የመታው። በጣም እርግጠኛ ሆኜ እነግራችኋለሁ የእጁን ያገኛል ስላችሁ በመንግስት ደረጃ ብቻ አይደለም። ጠብቁኝ እንግዲህ ሁላቸውም እሱ ብቻ አይደለም ከጀርባ የነበሩ ሰዎች የእጃቸውን እንደሚያገኙ በጣም እርግጠኛ ሆኜ ነው የምነግራችሁ። ከምንም በላይ ግን በቂ መረጃ አለ። ለፖሊሶችም ተልኮላቸዋል። ምግብ እየበላው ስላልነበረ በጣም ደካከምኩበት። ስለዚህ ቪዲዮ ሲስተር ጋር ሊያስፈራራት የላከውን እሷ ለህዝብ ለቀዋለች። የሆነ ነገር ቢሆን ከተጠያቂነት አያመልጥም ማለት ምግቡ ጤነኛ መሆኑ ዘጭ ጋር ጋይስ በጣም ነው የሚያሳዝነው። ወንድ ልጅ ብቻሽን ነይ ብሎ ከዛ እሱ ግን ጋርድ ቀጥሮ ምናምን ያሳፍራል በጣም ምናምን ለፖሊስ ጣቢያ እንዳታመለክት ምናምን እየዛተ ቪዲዮ ሲልክላት ነበረና እሷን ለማስፈራራት ነው እኔን እያሰቃየ የላከላት ቪዲዮ። ግን ጭራሽ እንደው ቢያጠፉት እንኳን ፖስት አድርገዋለች። መረጃ ነው፣ በቂ መረጃ ነው ለፖሊስ እሱ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? ደህና ነኝ። ደህና መሆኔ ላሳውቃችሁ የመጣሁት ትንሽ ድካም ምናምን ያለው ማታ ሄጄ ነበር ሐኪም ቤት። ያው እንግዲህ 3 ቀን ምግብ ስላልበላው ምናምን እንጂ ደህና ነኝ። ቫይታሚኖችን ምናምን ሰጥተውኛል። በዚህ አጋጣሚ እንደዚህ ስላስጨነኳችሁ በጣም ይቅርታ። ማታ ቤት ከገባ በኋላ መግባት ፈልጌ ነበር ማለት ለቪዲዮ ደህና መሆኔን ልለቅላችሁ ፈልጌ ነበረ፣ ግን በቃ አልቻልኩም። የምር ድክምክም ብሎኝ ነበረና በጣም እንደምትጨነቁ ምናምን አውቃለሁ። በጣም የተናደዳችሁብኝ ሰዎች ትኖራላችሁ በእርግጠኝነት። ምክንያቱም በጣም በተደጋጋሚ በእኔም ጉዳይ በሰውም ጉዳይ ምናምን እንደዚህ አትዳፈሪ ብቻሽ ምንም ብትሆኚ ሴት ነሽ የምትሉኝ ብዙ ሰዎች ነበራችሁና እናንተን አለመስማት አይደለም፣ ግን ስትፈልጉት የነበረ ሰው ስትፈልጉት አታችሁት በአጋጣሚ ደውሎ ሲቀጥራችሁ ያንን ነገር አታስተውሉ። ሲቀጥል ይሄ ሰው እኔ ጠላቱ አይደለም፣ ገንዘቤን ነው የወሰደው። ስለዚህ እኔ የሰጠሁትን ገንዘብ ልጠይቅ ነው የሄድኩት። በዚህ ልክ ያደርገኛል ብዬ ልገምት አልችልም። ሌላ ሰው ቢሆን እኮ ትጠነቀቃላችሁ። ብቻ በእርግጠኝነት ብዙዎቻችሁን አስጨንቃለሁ። ከሁሉ በላይ ግን ደስ የሚለው ልጁ ሲስተር ምናምን ለፖሊስ ጣቢያ እንዳታመለክት ምናምን እየዛተ ቪዲዮ ሲልክላት ነበረና እሷን ለማስፈራራት ነው እኔን እያሰቃየ የላከላት ቪዲዮ። ግን ጭራሽ እንደው ቢያጠፉት እንኳን ፖስት አድርገዋለች። መረጃ ነው፣ በቂ መረጃ ነው ለፖሊስ እሱ። ብቻ ትንሽ እረፍት ብቻ ነው የምፈልገው። ከዛ ባለፈ አሁን እኔ እንደዚህ እያልኩኝ አልዝትም። ህግ ያለበት ሀገር ነው ያለነው። ማንም ገንዘብ ስላለው ብቻ የሚፈነጭበት ሀገር አይደለም። ምናልባት ለጊዜው እንደዚህ ማድረግ ይችሉ ይሆናል፣ ግን በጣም በእርግጠኝነት እኔን ብቻ እንደዚህ ማድረጉ ዋጋ ያስከፍለዋል። ማለት ዝም ብዬ አልፋታም። እንኳን ለራሴ በቻልኩት አቅም ለሰው መብት አርፌ የምቀመጥ ሰው አይደለሁም እና ጀስት ትንሽ ጊዜ ብቻ ነው የምፈልገው። ትንሽ ማረፍ
እና ቤተሰቦቼ በዚህ አጋጣሚ የተናደዳችሁብኝ በጣም ይቅርታ። ይቅርታ እየደከመኝ ስለሆነ ነው ከማንም በላይ ማለት ነው። ሰው ለራሱ ያስባል አይደለ? እኔም ለራሴ ያስባለሁ እኮ ግን በቃ አላውቅም። እኔ እንጃ በዚህ ልክ ብዙ ጠላት ያፈራሁ አልመሰለኝም ነበር። በገዛ ንብረታችሁ በገዛ ገንዘባችሁ በዚህ ልክ ከባድ ነው። ብቻ የነበርኩበት ነገር ሲቀጥል ሲስተር በጣም ስትቆጣ የነበረ ማታ ለምን ምግብ አልበላሽም 3 ቀን ሙሉ። እኔ የኔ ስጋት ምን አድርጎ እንደሚሰጠኝ ምን አውቃለሁ። ማለት ምግቡ ጤነኛ መሆኑ ዘድ ጋር ጋይስ በጣም ነው የሚያሳዝነው። ወንድ ልጅ ብቻሽን ነይ ብሎ ከዛ እሱ ግን ጋርድ ቀጥሮ ምናምን ያሳፍራል በጣም። ባይዘዌ የፈተኛ አዝኖልኝ ምናምን አይደለም፣ ምግብ እየበላው ስላልነበረ በጣም ደካከምኩበት። ስለዚህ ቪዲዮ ሲስተር ጋር ሊያስፈራራት የላከውን እሷ ለህዝብ ለቀዋለች። የሆነ ነገር ቢሆን ከተጠያቂነት አያመልጥም። በሞት ብሎ ፈርቶ ነው ባይዘዌ እንጂ ለእኔ አዝኖ ምናምን አይመስለኝም። ምክንያቱም ቢያዝን መጀመሪያ ነው ባይዘዌ እዚህ አካባቢ በብረት ነው የመቱኝ እና አውጧል። ለሱም መድኃኒት ምናምን ሰጥተውኛል። ከ7 ቀን በኋላ ተመልሰሽ ነይ ነው ያሉኝ። እንግዲህ እስከ 7 ቀን አይተነው ማለት ቀላል አይደለም። እኔ እንዴት እንደማሳያችሁ አላውቅም። ቀላል አይደለም። ደም ምናምን ይዟልና በመድኃኒቱ መበተን ከቻለ መልካም፣ ካልሆነ ግን ምናልባት ቀለል ያለ ቀዶ ጥገና ላደርግ እችላለሁ። ብቻ ተመስገን ነው። ይኸው በህይወት ወጥቻለሁ። እንዲህ መጥቶ መቅረት አለ ጋይስ። ከኔ ታሪክ ብዙ ተማሩ። በጣም ደህና ነኝ አሁን። ከማታ በተለይ አሁን በጣም ደህና ነኝ። እሱን ግን አለቀውም ስላችሁ ወይኔ በቃ ብቻ አቅም እስካገኝ ብቻ ነው የምፈልገው። እየዛትኩ ምናምን አይደለም። ምናልባት ከሆነ በኋላ ወይ ታመሰግኑኛላችሁ ወይ ደግሞ ይበልጥ ትቆጡኛላችሁ። ግን አይመስለኝም፣ የምትቆጡኝ አይመስለኝም። ምክንያቱም አሁን ማውራት አልፈልግም ያሰብኩትን ነገር። ከምንም በላይ ግን በቂ መረጃ አለ። ለፖሊሶችም ተልኮላቸዋል። እናንተ ጋም ምናልባት ቪዲዮን እንዳያስጠፉት ከዚህ በፊት የምታስታውሱ ከሆነ ባለፈው የሆነ ቪዲዮ አስጠፍተውብኛል። እንደዛ እንዳይጠፋ ሼር ኮፒ ሊንክ አድርጉት በደንብ። እሺ ጋይስ በደንብ ሼር ኮፒ ሊንክ አድርጉት። እሱንም የፖስተችው ምናልባት ድንገት ስልኳ ተቀምጦ ምናምን ሊያጠፉት ይችላሉ ብላ ነው። ከዛ ባለፈ ሲስተርን ቪዲዮ በሚልክበት ስልክ ለምን እንትን አላልሽም ብያታለሁ። ላይክ ትራክ መደረግ ይችላል አይደል? ስልክ ቁጥር ከመጣ በኋላ ነው ያሳየችኝ። ስልክ ቁጥር የለውም ጋይስ። ምንም ይሄውን ዩዘር ኔም ምናምን ቴሌግራም ላይ ይቀመጣል አይደለ? ባዮ 0 ነው በቃ። የሆነች ነጥብ ነች ምልክት ያለችው። ኢቭን ስም ራሱ አይመጣም። ጀስት በዛ ብቻ ነው ቪዲዮ የተላከላትና ምንም ማድረግ አይቻልም ነበር። በዛ ሎኬሽን ቁጥር ቢኖረው በቁጥሩ እንትን ተብሎ ቁጥሩ ወደ ፖሊሶች ምናምን ተልኮ
በዛ እንትን ማለት ትችል ነበረና ለጊዜው እሷ እንትን ያለችው አማራጭ የወሰደችው ቪዲዮ ምናልባት ስልኬን ቢነጥቁኝ ኦር ሀክ አድርጎ ቴሌግራም ቪዲዮን ቢያስጠፉት እንኳን ብላ ወዲያው ሴቭ አድርጋ ነው ፖስት ያደረገችውና በጣም ነው የሚገርመው። ላይክ ራሱ ላይ ነው እንትን የጠመጠመው። ምክንያቱም ሰው ወንጀል እየሰራ ቪዲዮ ቀርጾ ለሌላ ሰው ለማስፈራሪያነት አስቦት ነው የላከው። ለእኛ ግን በቂ ብቻ ነው፣ ከበቂ በላይ መረጃ ነው ያለኝ እና ህግ ያለበት ሀገር፣ መንግስት ያለበት ሀገር ነው ያለ ነው። ምናልባት ለጊዜው ይመስላቸው ይሆናል ገንዘብ ስላለው በጣም እጅ ረጅም ነው ምናምን ብሏል አይደለ? እስቲ እናያለን። እሱ አንድም የለቀቀኝ ከለቀቀኝ በኋላ ባይዘው በጣም እንትን እያለ ነበረ። ምንም አይነት ነገር ወደ ፖሊሶች ጋር እንዳልሄድ ዛቻ ልለው በቃ ብርሽን መልስልሻለሁ ምናምን ነው። ግን እናንተ ብትሆኑ ላይክ ምንድነው አማራጫችሁ? ቆይ ሰጥቻለሁ 15 ቀን ነው 3 ሳምንት ማክሲመም ጠብቂ ነው ያለው። አለፈ 2 ወር አለፈ። ስልክ አይነሳላችሁ፣ የምጽፉት ቴክስት አይመለስላችሁ። ምን ታረጋላችሁ? እሺ ማለት እሱ ጭራሽ እኔን ጥፋተኛ አድርጎ ምናምን ልክ እኔ አጥፍቼ እሱን እንደዚህ አይነት ነገር እንዲሰራ እንዳደረኩት ነው የሚኮን ነውና እኔ አሁን እሱ ልክ ነው አይደለም ግን ስፔሻሊ የማንም ሰው ብር ተበልቶ መቅረት መቻል የለበትም። እሱም ገንዘብ ስላለው እንደፈለገ ስፔሻሊ ሴትን እንደፈለገ በአደባባይ ቪዲዮ እየቀረጸ ይህንን ወንጀል ሰርቶ በሰላም አይኖራትም። ይህንን ቪዲዮ ራሱ ባይዛዊ ተደጋጋሚ ሲደውል ነበር። ዛሬ ጠዋት ራሱ ምንድን ፈልገው ምናምን እለዋለሁ። ጤናሽ እንዴት እንደሆነች ቼክ ለማድረግ ነው። አንዳንድ ሰው አለ አይደለ ገሏችሁ ይማራችሁ የሚል አይነት ሰው ልክ ይሄ ይድፋሽ ብሎ ይማርሽ እንደሚባል ያ ሁላ ነገር አድርጎ አሁን ልክ አዛኝ መስሎ ሲቀጥል ደግሞ ቪዲዮ ሲስተር የለቀቀችው ቪዲዮ እንዳጠፋ ምክንያቱም ስራ ምናምን ይበላሽበታል። ወይ መድኃኒዓለም ብቻ ቤተሰቦች በመጀመሪያ እኔ በህይወት ተርፌያለሁ። ከዚህ ብዙ ነገር ተምሬያለሁ። እጅግ በጣም ብዙ ማለት ነው በቃ ብዙ ነገር ተምሬያለሁ። አንዳንዴ ብልጥ ሰው ከሰው ስህተት ነው የሚማረው። እንደኔ ደግሞ በራሱ ተደጋጋሚ አንድ አይደለም 2-3 ስህተት ሰርቻለሁ። ያ ሁሌም የሚጠብቀኝ እግዚአብሔር ነው። እዚህ ዛሬም እግዚአብሔር ጠብቆኝ ከነበርኩበት ነገር ወጥቻለሁ። በቀላሉ ይለቀኛልን ብዬ አላሰብኩም። ምክንያቱም ብቻ አልፏል ጋይስ። ትንሽ እረፍት ብቻ ነው የምፈልገው። ከዛ በኋላ እንግዲህ ሁላችሁም እሱ ብቻ አይደለም ከጀርባ የነበሩ ሰዎች የእጃቸውን እንደሚያገኙ በጣም እርግጠኛ ሆኜ ነው የምነግራችሁ። እስቲ እንግዲህ ሁላችሁም እንደ ሁልጊዜው በጸሎታችሁ አስቡኝ። ያው በእናንተም ጸሎት ነው የተረፍኩት። ብቻ አሁን ያለሁበት ነገር ይሄንን ይመስላል። ቤት ነው ያለሁት። በጣም ደህና ነኝ። ካሁን በኋላ ላለው ነገር በጣም ተጠንቅቄ ማደርግ ይሆናል። ብቻ አስጨነቃችሁ ሰዎች፣ የተጨነቃችሁ በጸሎታችሁ ያሰባችሁን በሙሉ እጅግ በጣም አመሰግናለሁ። ግን በጣም እርግጠኛ ሆኜ እነግራችኋለሁ የእጁን ያገኛል ስላችሁ በመንግስት ደረጃ ብቻ አይደለም። ጠብቁኝ፣ ትንሽ ላገግም ብቻ ጠብቁኝ። እሺ ብዙ ሩቅ አይደለም ደግሞ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ባይ ባይ።